ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እንግዲህ ዛሬ ሁለተኛ ዙር የሆነውን የጥያቄና መልስ ውድድር እንጀምራለን ማለት ነው። እንግዲህ ሁለተኛ ዙር ላይ ነን ማለት ነው። አሁን ባለፈው አንደኛ ዙርን ስለጨረስን ዛሬ ሁለተኛ ዙርን እንቀጥላለን ማለት ነው። እንግዲህ አንደኛ ዙር ነጥባችሁንም ማሳወቂያለሁኝ። ስለዚህ ዛሬ ወደ ሁለተኛ ዙር እንሄዳለን ማለት ነው። እሺ ይቅርታ አንዴ ሁለተኛ ዙር እሺ የመጽሐፍ ቅዱስ ጥያቄና መልስ ውድድር ሁለተኛ ዙር ከዘፍጥረት ምዕራፍ 6 ከቁጥር 15 ነው። የመጀመሪያው ክፍል እንደተለመደው እውነት ወይም ሐሰት ነው። 30 ጥያቄዎች አሉ። ስለዚህ እውነት ሐሰት እያልን ነው የምንሄደው ማለት ነው። እንግዲህ ጥያቄዎችን ለአንዳንዱን ሶስት ጊዜ እያነበብኩ እሄዳለሁ ማለት ነው። አንደኛ ጥያቄ የሚለው ምንድነው? እግዚአብሔር ኖህን መርከቧን በሶስት ደርብ እንዲሰራ አዘዘው ይላል። እግዚአብሔር ኖህን መርከቧን በሶስት ደርብ እንዲሰራ አዘዘው። እግዚአብሔር መርከቧን በሶስት ደርብ እንዲሰራ አዘዘው ይላል። ይህን እንግዲህ እውነት ወይም ሐሰት ትላላችሁ ማለት ነው። መልሳችሁን እውነት ወይም ሐሰት በሉ። እሺ ሁለተኛ ጥያቄ የመርከቧ ቁመት 50 ክንድ ነበር። እንግዲህ ኖህ የሰራት የመርከቧ ቁመት 50 ክንድ ነበር ይላል። ኖህ የሰራት የመርከቧ ቁመት 50 ክንድ ነበር። ኖህ የሰራት የመርከቧ ቁመት 50 ክንድ ነበር ይላል። መልሳችሁን እውነት ወይም ሐሰት በሉ። ሶስተኛ ጥያቄ ኖህ ከመርከቧ መስኮት በላይ 1 ክንድ መተው ነበረበት ይላል። ኖህ ከመርከቧ መስኮት በላይ 1 ክንድ መተው ነበረበት። ከመስኮት በላይ 1 ክንድ መተው ነበረበት ወይም ደግሞ ከመስኮቱ በላይ 1 ክንድ የሚሆን አለ ነው። መርከቧን ከመስኮቱ በላይ 1 ክንድ የሚሆን ትቶ ከዛ በኋላ ቀጥሎ የሚገኘው መስኮቱ ነው ማለት ነው። ያን ለማለት ነው። ስለዚህ ኖህ ከመርከቧ መስኮት በላይ 1 ክንድ መተው ነበረበት የሚለው ያ ነው ማለት ነው። ሶስተኛ ጥያቄ መልሳችሁን እውነት ወይም ሐሰት በሉ። አራተኛ ጥያቄ የጥፋት ውሃ ከተራሮች በላይ 15 ክንድ ከፍ ብሎ ነበር። የጥፋት ውሃው ከተራሮች በላይ እንግዲህ የጥፋት ውሃ ከእንትን ካለ በኋላ ከተራሮችም በላይ 15 ክንድ ከፍ ያለ ነበር ነው የሚለው። ደግሞአለው የጥፋት ውሃው ከተራሮች በላይ 15 ክንድ ከፍ ያለ ነበር። እውነት ወይም ሐሰት መልሳችሁን አስቀምጡ። አምስተኛ ጥያቄ እግዚአብሔር ቃል ኪዳኑን ከኖህ ጋር ያቆመው ከመርከቡ በኋላ ነው። እግዚአብሔር ቃል ኪዳኑን ያቆመው ከመርከቡ በኋላ ነው። እግዚአብሔር ቃል ኪዳኑን ያቆመው ከመርከቡ በኋላ ነው። ያ ማለት ምን ማለት ነው? እንግዲህ እግዚአብሔር ኖህ የገባለትን ቃል ኪዳን ከመርከቡ በኋላ ነው የገባለት ወይስ በፊት ነው የሚለውን እንድትለዩ ነው። ስለዚህ መርከቡን ከሰራት በኋላ ነው ወይስ ከመስራቱ በፊት ነው ቃል ኪዳን የገባለት ነው የሚለው። እውነት ወይም ሐሰት ብላችሁ መልሱ። አምስተኛ ጥያቄ ይሄ ነው። ስድስተኛ ጥያቄ ኖህ ወደ መርከብ ሲገባ ልጆቹንና ሚስቶቹን ይዞ አልገባም።
ኖህ ወደ መርከብ ሲገባ ልጆቹንና ሚስቶቻቸውን ይዞ አልገባም። ኖህ ወደ መርከብ ሲገባ ልጆቹንና ሚስቶቻቸውን ይዞ አልገባም። መልሳችሁን እውነት ወይም ሐሰት በሉ። ሰባተኛ ጥያቄ ንጹህ ካልሆኑት እንስሳት ሰባት ጥንድ ወደ መርከብ እንዲገቡ ታዘዘ። ንጹህ ካልሆኑ እንስሳት ሰባት ጥንድ ወደ መርከቡ እንዲገቡ ታዘዘ። እግዚአብሔር ያዘዘው ንጹህ ካልሆኑ እንስሳት ሰባት ጥንድ ነበር ማለት ነው። በሌላ አባባል መልሳችሁን እውነት ወይም ሐሰት በሉ። ስምንተኛ ጥያቄ ዝናቡ ለ50 ቀናት ሌሊት በምድር ላይ ዘነበ። ዝናቡ ለ50 ቀናት ሌሊት በምድር ላይ ዘነበ። ዝናቡ ለ50 ቀናት የጥፋት ውሃው ነው እንግዲህ ለ50 ቀንና ሌሊት በምድር ላይ ዘነበ ይላል። መልሳችሁን እውነት ወይም ሐሰት በሉ። ዘጠነኛው ጥያቄ በኖህ በ6ኛው መቶ ዓመቱ የጥፋት ውሃ ሆነ። የጥፋት ውሃው የተከሰተው ኖህ በ600 ዓመቱ ነው ማለት ነው። በሌላ አባባል በኖህ በ6ኛው መቶ ዓመቱ የጥፋት ውሃ ሆነ። መልሳችሁን አስቀምጡ። 10ኛ ጥያቄ መርከቢቱ በአራራት ተራሮች ላይ የተቀመጠችው በ6ኛው ወር ነው። መርከቢቱ በአራራት ተራሮች ላይ የተቀመጠችው በ6ኛው ወር ነው። መርከቢቱ በአራራት ተራሮች ላይ የተቀመጠችው በ6ኛው ወር ነው። መልሳችሁን እውነት ወይም ሐሰት ብላችሁ አስቀምጡ። 11ኛ ጥያቄ የውሃው መጠን እስከ 10ኛው ወር ድረስ እየጎደለ ሄደ። የውሃው መጠን እስከ 10ኛው ወር ድረስ እየጎደለ ሄደ። የውሃው መጠን እስከ 10ኛው ወር ድረስ እየጎደለ ሄደ። የውሃው መጠን እስከ 10ኛው ወር ድረስ እየጎደለ ሄደ ይላል። መልሳችሁን አስቀምጡ። 12ኛ ጥያቄ ኖህ እርግብን የላከው ውሃው ከምድር ላይ እየዘነበ ያለውን የዝናብ መጠን ለማወቅ ነው። ኖህ እርግብን የላከው ውሃው ከምድር ላይ እየዘነበ ያለውን የዝናብ መጠን ለማወቅ ነው። ኖህ እርግብን የላከው ውሃው ከምድር ላይ እየዘነበ ያለውን የዝናብ መጠን ለማወቅ ነው። እውነት ወይም ሐሰት በሉ። 13ኛ ጥያቄ ርግብ ለመጀመሪያ ጊዜ ስትመለስ የወይራ ቅጠል ይዛ መጣች። ርግብ ለመጀመሪያ ጊዜ ስትመለስ የወይራ ቅጠል ይዛ መጣች። ርግብ ለመጀመሪያ ጊዜ ስትመለስ የወይራ ቅጠል ይዛ መጣች። እውነት ወይም ሐሰት በሉ። 14ኛ ጥያቄ ኖህ እርግብን ለ3ኛ ጊዜ ከሰደዳት በኋላ ዳግመኛ ተመለሰች። 14ኛ ጥያቄ ኖህ እርግብን ለ3ኛ ጊዜ ከሰደዳት በኋላ ዳግመኛ ተመለሰች። ኖህ ርግብን ለ3ኛ ጊዜ ከሰደዳት በኋላ ዳግመኛ ተመለሰች። እውነት
ወይም ሐሰት በሉ። 15ኛ ጥያቄ በኖህ የህይወት ዘመን በ601 ዓመት ምድር ደረቀች። ምድር ደረቀች። በኖህ የህይወት ዘመን በ601 ዓመት ምድር ደረቀች። በኖህ የህይወት ዘመን በ601 ዓመት ምድር ደረቀች። 16ኛ ጥያቄ እግዚአብሔር ኖህን ቤተሰቡን ከመርከብ እንዲወጣ አዘዘ። እግዚአብሔር ኖህንና ቤተሰቡን ከመርከብ እንዲወጣ አዘዘ። እግዚአብሔር ኖህንና ቤተሰቡን ከመርከብ እንዲወጣ አዘዘ። እውነት ወይም ሐሰት በሉ። 17ኛ ጥያቄ ኖህ ከመርከብ ከወጣ በኋላ ለእግዚአብሔር መሠዊያ ሰራ። ኖህ ከመርከብ ከወጣ በኋላ ለእግዚአብሔር መሠዊያ ሰራ። ኖህ ከመርከብ ከወጣ በኋላ ለእግዚአብሔር መሠዊያ ሰራ። እውነት ወይም ሐሰት በሉ። 18ኛ ጥያቄ ኖህ መሥዋዕቱን ያቀረበው ንጹህ ካልሆኑ እንስሳት ነው። ኖህ መሥዋዕቱን ያቀረበው ንጹህ ካልሆኑ እንስሳት ነው። ኖህ መሥዋዕቱን ያቀረበው ንጹህ ካልሆኑ እንስሳት ነው። እውነት ወይም ሐሰት። 19ኛው ጥያቄ እግዚአብሔር ምድርን ዳግመኛ ስለሰው ላለመርገም ቃል ገባ። ላያጠፋ ማለት ነው። እግዚአብሔር ምድርን ዳግመኛ ስለሰው ላለመርገም ቃል ገባ። እግዚአብሔር ምድርን ዳግመኛ ስለሰው ላለመርገም ቃል ገባ። እውነት ወይም ሐሰት በሉ። 20ኛው ጥያቄ ቀስተ ደመና የቃል ኪዳኑ ምልክት በምድርና በእግዚአብሔር መካከል ነው። ቀስተ ደመናው የቃል ኪዳኑ ምልክት በምድርና በእግዚአብሔር መካከል ነው። ያው ምድር ስንል እንግዲህ በምድር ባሉ ፍጥረታት ማለት ነው። እነሱንም ይጨምራል። ቀስተ ደመናው የቃል ኪዳኑ ምልክት በምድርና በእግዚአብሔር መካከል ነው ይላል። እውነት ወይም ሐሰት በሉ። 21ኛ ጥያቄ እግዚአብሔር ለኖህ ሕይወት ያለው ተንቀሳቃሽ ሁሉ መብል እንዲሆን አልፈቀደም። እግዚአብሔር ለኖህ ሕይወት ያለው ተንቀሳቃሽ ሁሉ መብል እንዲሆን አልፈቀደም። እግዚአብሔር ለኖህ ሕይወት ያለው ተንቀሳቃሽ ሁሉ መብል እንዲሆን አልፈቀደም። 22ኛ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል የሚለው ትእዛዝ የተሰጠው ከጥፋት ውሃ በኋላ ነው። 22ኛ ጥያቄ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል የሚለው ትእዛዝ የተሰጠው ከጥፋት ውሃ በኋላ ነው። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል የሚለው ትእዛዝ የተሰጠው ከጥፋት ውሃ በኋላ ነው። መልሳችሁን እውነት ወይም ሐሰት በሉ። 23ኛ ጥያቄ ኖህ ከጥፋት ውሃ በኋላ 550 ዓመት ኖረ። ኖህ ከጥፋት ውሃ በኋላ 550 ዓመት ኖረ። 23ኛ ጥያቄ ኖህ ከጥፋት ውሃ በኋላ 550 ዓመት ኖረ። 24ኛ ጥያቄ የኖህ ልጆች ከመርከብ የወጡት
ሴም፣ ካም እና ቃየን ናቸው። የኖህ ልጆች ከመርከብ የወጡት ሴም፣ ካም እና ቃየን ናቸው። የኖህ ልጆች ከመርከብ የወጡት ሴም፣ ካም እና ቃየን ናቸው። 25ኛ ጥያቄ የያፌት ልጆች ከአሕዛብ ደሴቶች ተከፋፈሉ። 25ኛ ጥያቄ የያፌት ልጆች ከአሕዛብ ደሴቶች ተከፋፈሉ። የያፌት ልጆች ከአሕዛብ ደሴቶች ተከፋፈሉ። 26ኛ ጥያቄ ናምሩድ በእግዚአብሔር ፊት ጻድቅ ሰው በመባል ይታወቃል። 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 27ኛ ጥያቄ የናምሩድ መንግስት መጀመሪያ በከነዓን ምድር ነበር። የናምሩድ መንግስት መጀመሪያ በከነዓን ምድር ነበር። የናምሩድ መንግስት መጀመሪያ በከነዓን ምድር ነበር። 28ኛ ጥያቄ የባቢሎን ግንብ የተሰራው ከጡብና ከጭቃ ነው። 28ኛ ጥያቄ የባቢሎን ግንብ የተሰራው ከጡብና ከጭቃ ነው። የባቢሎን ግንብ የተሰራው ከጡብና ከጭቃ ነው። መልሳችሁን አስቀምጡ። 29ኛ ጥያቄ እግዚአብሔር ቋንቋቸውን በመደባለቅ የባቢሎንን ግንብ ግንባታ አቆመ። እግዚአብሔር ቋንቋቸውን በመደባለቅ የባቢሎንን ግንብ ግንባታ አቆመ። እግዚአብሔር ቋንቋቸውን በመደባለቅ የባቢሎንን ግንብ ግንባታ አቆመ። 30ኛ ጥያቄ የባቢሎን ከተማ ስም የተሰየመው በመከፋፈል ምክንያት ነው። የባቢሎን ከተማ ስም የተሰየመው በመከፋፈል ምክንያት ነው። 30ኛ ጥያቄ የባቢሎን ከተማ ስም የተሰየመው በመከፋፈል ምክንያት ነው። እሺ እንግዲህ ይሄ ክፍል 1 እውነት ሐሰት ጥያቄ ነው ማለት ነው። ይሄንን እውነት ሐሰት ጥያቄ እንደ ክፍል 1 እንወሰደውና እንደባለፈው በ3 ክፍል አድርገን ሙሉን ጥያቄውን እንድንጨርስ ነው። 3 ክፍል አድርገን እንጨርሳለን ማለት ነው። ስለዚህ 30ውን ጥያቄ እንደ ክፍል 1 የክፍል 2 የሁለተኛ ዙር ክፍል 1 ማለት ነው። በሚቀጥለው ደግሞ ቀጥዬ ደግሞ ክፍል 2 እያደረጉ እንትን እላለሁ። በአንድ ላይ ሲሆን ያው ስለሚበዛ እናንተም ደግሞ ለመስራት አንድ ጊዜ እንትን ለማለት ሊያደክማችሁ ሊሰለቻችሁ ይችላል። ያው ብዙ ሲሆን ከስራ ጋር ሆናችሁ ከበድ እንዳይላችሁ አጭር ለማድረግ ነው። እንግዲህ ከዚህ በፊት በጥያቄና መልስ በአንደኛው ዙር ያልተሳተፋችሁም መሳተፍ ትችላላችሁ። ለእናንተ የአንደኛውን ዙር ሌላ ጥያቄ አውጥቼ ምክንያቱም አንደኛው ዙር ጥያቄና መልስ አልቆ ፈተናው ተፈትኖ እርማት ተሰጥቶ ስላለቀ የእናንተ ሌላ ጥያቄ ወደፊት የሚሰጣችሁ ይሆናል ማለት ነው። ምክንያቱም እኩል ነው የምትወዳደሩ ካለፉት ባለፈው ከተወዳደሩት ጋር ለመወዳደር ሌላ ጥያቄ ነው መሆን ያለበት ማለት ነው። ስለዚህ እነዚህን ጥያቄዎች እናንተም አብራችሁ ሰርታችሁ እኩል መወዳደር ትችላላችሁ ለማለት ያህል ነው። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።